ሁላችሁንም በጣም ነው የምናመሰግናችሁ። ዛሬ ደግሞ የምንነጋገርበት ነገር በጣም ቁልፍ የሆነ እስከ ዛሬ ራሱ ዲስከስ ባደረግንበት ነገር ላይ ማለት ነው። ምንድነው መልሱ? ምንድነው ማድረግ ያለብን? ኦኬ ችግሩ ተወራ። ያው እንግዲህ ታውቃላችሁ እኛ ቤት እዚህ ውስጥ የሚወራው ብዙ ጊዜ የሴቶችን ኢንከሬጅ ከማድረግ ለሴቶች ከመጸለይ ሴቶችን ከማበረታታት እና ደግሞ ሊፍት አፕ ከማድረግ ባሻገር ደግሞ ምንድነው መሰላችሁ የሚመጡብንን ቻሌንጆች እንዴት አድርገን እንወጣቸው ነው። ብዙ ጊዜ ሪቾ እንደምትለው ትዳራችንን ከምንፈታ ችግራችንን እንፍታ ትላለች እና ችግሮችን ለመፍታት ምን እናድርግ የሚለውን ነገር ነው ብዙ ጊዜ ዲስከስ የምናደርገው እና ሲንግል የሆናችሁ ያላገባችሁ ብትኖሩ ያገባችሁ ብትኖሩ በትዳራችሁ ላይ የተለያየ ችግር ቢኖር ልጅ በማሳደግ ቢሆን እንደዚሁም ደግሞ ሲንግል ሆናችሁም ልጆቻችሁን የምታሳድጉ ያላችሁ በተለያየ ሁኔታ ውስጥ ማለት ነው ያላችሁ መልስ በቃ ይዘንላችሁ ነው ለመምጣት የምንሞክረው በጌታ ቃል ማለት ነው ከእግዚአብሔር ቃል እየተነሳን ማለት ነውና ዛሬ ደግሞ ትልቅ ቁልፍ የሆነውን ነገር ነው ይዘንላችሁ የመጣ ነው። እሱም ደግሞ ምንድነው መሰላችሁ ኢየሱስ ክርስቶስን በእኛ ቤት ውስጥ ማለት ነው ይሄንን የተሰጠንን ከሰማይ በታች ማለት ነው እንድንበት ዘንድ የተሰጠን ሌላ ስም የለም። ኢየሱስ ክርስቶስ ኢየሱስ የሚለው ስም ማለት ነውና እሱን ቤታችን ውስጥ እንዴት አድርገን ይሄንን ስም ተጠንቅቀንለት እየቀደስ ነው እየፈራ ነው ማለት ነው። እንደዚህ አንደበታችን ላይ እንደተለመደው በኢየሱስ ስም ኢየሱስ እንደዚህ ሳይሆን ማለት ነው ያንን ቀንሰን ኢየሱስ ክርስቶስ የሚለውን ስም የሚገባውን ክብር እየፈራ ነው ማለት ነው። ማለት ጌታ የሆነውን ይህንን እግዚአብሔር ያከበረውን ማለት ነው የዳንበትን ይህንን ክቡር የሆነውን ስሙን ቤታችን ውስጥ ለልጆቻችን እንዴት እንስጣቸው፣ በትዳራችን ውስጥ እንዴት እናክብረው፣ በችግራችን ውስጥ እንዴት አድርገን ይሄንን ስም እናስገባው። ምክንያቱም ዳይንድ ማለት ነው የኢየሱስ ክርስቶስ እርዳታ በእኛ ውስጥ ከሌለ ኢየሱስ ክርስቶስ በህይወታችን ውስጥ ማለት ነው መያዝ የሚገባውን ቦታ ካልያዘ አሁንም ቢሆን ስትራግል ከማድረግ ውጣውረድ ከመሆን ከምንም ነገር አንተርፍም ማለት ነውና ዛሬ በደንብ አድርገን እንድንነጋገርበት ይዘነው የመጣ ነው ይሄንን ስም ነው የኢየሱስ ክርስቶስን የዳንበትን ይሄንን ስም ማለት ነውና እንዴት አድርገን ቤታችን ውስጥ እናክብረው፣ እንዴት እናንግሰው፣ እንዴት part of our life ማለት ነው ይሄ ከጎን ሳይሆን ወይንም ደግሞ እንደ አደራ ጊዜ ተጠሪ የለም የሆነ ነገር ሲደርስብን ብቻ እንደዚህ ጎትተን የምናመጣው ሳይሆን ኢየሱስ ክርስቶስ መያዝ ያለበትን ቦታ እንዴት አድርገን እንስጠው የሚለውን ነገር ነው ይዘንላችሁ የመጣ ነው። ኃይልሻም ይመጣል እና በዚህ ላይ ነው ዲስከስ የምናደርገው ዛሬ። ከዛ በኋላ ደግሞ እንጸልይላችኋለን። ጸሎት የሚያስፈልጋችሁ ምክር የሚያስፈልጋችሁ ለእናንተ ጊዜ እንሰጣለን። ፕሊዝ ኪፕ ታፕታፕ የትም እንዳትሄዱ አብረናችሁ እንግዲህ ፕሮግራማችንን እስክንጨርስ ድረስ በዚሁ ነው የምንቆየው ማለት ነው። ሪችዬ እስቲ ይዘሽልን የመጣ ነው ደግሞ አንቺ ቀጥይ። ሚውት አደርጋለሁኝ እኔ አሁን። እሺ የእግዚአብሔር ስም ብሩክ ይሁን። ዛሬ ስለ ኢየሱስ ድንቅ ስም፣ ስለተቀባው ስም፣ ስለዳንበት ስም ሁልጊዜ ስለምንጠራው ግን ደግሞ ኃይሉን በደንብ እንደሚገባ ያላወቅነው ያልተረዳነውን ኤሪያ ላይ የዳሰስን ስለ ኢየሱስ ክርስቶስ ስሙ የስሙ ኃይልና የስሙ ጉልበት የምንወያይበት ጊዜ ነው የሚሆንልን ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስንቶቻችሁ ታምናላችሁ ይሄ የኢየሱስ ስም ያ ጂሰስ actually ጂሰስ በእንግሊዘኛ ተተርጉሞ እንጂ በግሪክ
በግሪክ በመጀመሪያው ኢየሱስ የሚለው ነው። ከዛ በፊት ደግሞ የነበረው በአይሁድ ደግሞ የሽዋ ይሉታል እና ያ ስሙን ያው ቢቀያየርም ግን at the end የሁሉም ጂሰስ የሚለውም የሽዋ የሚለውም እንዲሁም ደግሞ ኢየሱስ የሚለውም ስም የተቀባ anointed ሳልቬሽን የምናገኝበት መዳኛ የሆነ የሚል ትርጓሜ ያለው ነው። ኃይለኛ የሆነ ብርቱ የሆነ የሚል ስም የስሙ ትርጉም እንደዛ ነው የኢየሱስ ክርስቶስ እና ብዙ ጊዜ በልምድ እንጠራዋለን እንደ ልምድ በኢየሱስ ስም እንላለን። ግን በስሙ ላይ ያለውን ኃይል ምን ያክሎቻችን ተረድተነዋል? ለዛ እኮ ነው አንዳንድ ጊዜ በኢየሱስ ስም ብላችሁ አጋንንቶች አይታዘዙላችሁም ወይም ደግሞ የሆነ ተራራችሁ አይንቀሳቀስም። በኢየሱስ ስም ብላችሁ ግን የምትነቅሉት ተራራ ሊኖር ይገባል በህይወታችሁና እንዴት ነው ያ ስም ያልሰራው ብላችሁ ስትሉ ከስሙ ጋር አይደለም ጉዳዩ። ደሴም ያንን ስም ጠርቶ የሆነ ሰው አጋንንትን ማስወጣት ይችላል በዛ ስም፣ ተራራውን ማንቀሳቀስ ይችላል በዛ ስም፣ ችግሩን ማንከባለል ይችላል በዛ ስም። ገብቷቸዋል? ስሙ ላይ ያለውን ኃይል የመረዳት ሚስጥር ነው ዋናው ነገር ወገኖቼ። ፓወሩን ተረድተነዋል ወይ? the power of his name ገብቶናል ወይ? በመረዳት ነው ወይ የምናደርገው? በእምነት ነው ወይ የምንጠራው? አሜን፣ ክብር ለኢየሱስ ይሁን። ኢየሱስ ብለን ጠርተን ማናንቀሳቀሰው ተራራ ሊኖር አይገባም። በእምነት ከጠራ ነው ማለት ነው። ኃይሉን ተረድተን ከጠራ ነው። ኢየሱስ ስንል ራሱ ፐርሰኑን የአብን ልጅ ፐርሰኑን እያሰብን ከሆነ የምንጠራው። ኧረ አሜን ሰንባዲ እስኪ አሜን በሉ። ኢየሱስ የሚለው ስም ትልቅ ኃይል ያለው ስም ነው። የተቀባ ስም ነው። anointed one ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አብ አባት ራሱ ከሙታን በተነሳ ጊዜ ያለ ልክ ከፍ ያደረገው ስም ነው የኢየሱስ ስም። ኃይልን የተቀበለበት ስም ነው። አለቅነት በጫንቃው ላይ ተቀመጠ ይላል። ከስም ሁሉ በላይ ስም ተሰጠው ይላል። ክብር ለኢየሱስ ይሁን። ሻሎም ኃይል ሻይ በዚህ አለ። we are talking about the name of Jesus. I know you love this topic, so come join us. እና ምን ልላችሁ ነው? this is powerful የሆነ ስም የኢየሱስ ስም እንደዚህ እንደቀላል የምናየው አይደለም። የኢየሱስ ስም አንድ አማኝ ካለው በቃ you have everything ማለት ነው ወገኖቼ። በእውነት ከተረዳችሁት the power of his name በእናንተ ቤት ውስጥ በእናንተ ህይወት ውስጥ acknowledgement ካገኘ እውቅና ካገኘ በእምነት የምትጠሩት ከሆነ if you have the name of Jesus you have everything። ይሄንን እምላችሁ ዝም ብዬ አይደለም። በኢየሱስ ክርስቶስ ስም የዳንኩበት ሳልቬሽንን የተቀበልኩበት ሪዴምፕሽን ያገኘሁበት ብቻ ሳይሆን አልንቀሳቀስ ያለኝን ፊቴ ላይ የተገተረውን ተራራ ደልዳላ ሜዳ ያደረኩበት ስም ስለሆነ ነው። that's a personal testimony። በግል ህይወቴ የኢየሱስን ስም ጠርቼ ማንም ሰው ሊያንቀሳቀሰው የማይችለውን ተራራ በኢየሱስ ክርስቶስ ስም ደልዳላ ሜዳ ማድረግ ከቻልኩኝ ይሄ ስም ይሰራል ማለት ነው ወገኖቼ። በእውነት ይሰራል። ዛሬ በእናንተ ቤት ውስጥ የትኛውም ችግር፣ የትኛውም ተራራ፣ የትኛውም ጥያቄ፣ የትኛውም አይነት ፕሮብሌም ከዚህ ስም በላይ እንዳልሆነ ከተረዳችሁ ችግራችሁን ሽፍት የምታረጉበት ትልቅ ኢንሳይት ነው እየሰጠናችሁ ያለ ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። አዎ ከስም ሁሉ በላይ ሲል there is no other name ማለት ነው። no other name ከኢየሱስ ክርስቶስ ስም በላይ የሆነ ምንም ሌላ ስም የለም። ካንሰር በሉት፣ ስም የተሰጠው በሉት፣ ምን በሉት፣ ከዚህ ስም በላይ የሆነ ምንም ኃይል በሰማይ ቢሆን በምድር የለም ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር አብ አባት እንደዛን ያደረገለት በሰማይና በምድር ሙሉ ስልጣን ያለው ስም የኢየሱስ ስም ተሰጠው። ይሄ ስም ሲሰጠው by the way ባይብላችሁን ሄዳችሁ ስታነቡ በመስቀል ሞት ታግሶ ነው ይላል። ይሄን ስም ራሱ ያገኘው ላይክ ኢሳይያስ 9 ላይ ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ የተነገረው ትንቢት ሳይሆን እዚህ ጋር ያደረገው በዋጋ እግዚአብሔር አብ ለኢየሱስ እንደ ጊፍት የሰጠው ስሙን ራሱ አለቅነት በጫንቃው ላይ ያደረገ ከስም ሁሉ በላይ ስም ሰጠው፣ ተቀበለ። ያንን ስም የምታገኙት ያንን መቼ እንደሆነ ታውቃላችሁ? በእንጨት ሞት በእንጨት ላይ በመስቀል ላይ እስከ መሰቀል ድረስ ታግሶ መከራን ተቀብሎ ወደ ጥልቅ ወርዶ ሞትን አይቶ ሲነሳ ነው። በትንሳኤው ኃይል ነው አባባት እግዚአብሔር የኢየሱስን ስም ያገነነው። ግሎሪ ቱ ሂዝ ኔም ሃሌሉያ። በእውነት ይሄን ኢየሱስ የሚለው የተቀባ ስም እንዲሁ የመጣ ስም አይደለም፣ ዋጋ የተከፈለለት ስም ነው።
በበረት አድሮ ተወልዶ ተራ ሆኖ የመጣው መለኮት ወደ ምድር ሰው ሆኖ እኛን መስሎ የመጣበት ስም ነው ይህ ስም። ይሄ ስም ዋጋ የተከፈለበት ስም ነው። ለእናንተ ህይወት ዋጋ አለው። ይሰራል፣ ይፈውሳል፣ ይታደጋል፣ ችግራችሁን ያንቀሳቅሳል፣ ተራራችሁን ይነቅለዋል። ስሙ ከስሞች ሁሉ በላይ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ይህንን ስም ጠርታችሁ በቃ የምትወጡት የምትሻገሩት ነገር እንዳለ ስለገባን ዛሬ አዝዊጎ በዲፕ እየሄድን እናያለን። ስለዚህ ወንድማችን አገልጋይ ደግሞ በዚህ አለ፣ እሱንም ዌልካም እንለዋለን። የናርድዬንም ሀሳብ ሰምተን ከዛ ወደ እኔ እንመለሳለን። የቀረውን ደግሞ ዲስከስ እናደርጋለን። ክብር ለኢየሱስ ይሁን። እስኪ ሰምባዲ the name of Jesus ያላችሁ ዲክሌር አድርጉ። በኮሜንታችሁ ጻፉ። በእውነት እዚህ ኮሜንታችሁን የምናየው ኢንጌጅ የምታደርጉ እያንዳንዳችሁ ጊፍት የምታደርጉ ሰዎች እንደ ቀላል የምናየው አይደለም። በጣም እውቅና እንሰጣችኋለን። በጣም እናያችኋለን። we see you, we thank you። ስለዚህ keep on doing that. the name of Jesus ያላችሁ ጻፉ። የኢየሱስ ስም እያላችሁ ጻፉ። ዛሬ የስሙን ኃይል ምንገልጥበት ቀን ነው። ክብር ለጌታ ለኢየሱስ ይሁን። የስሙን ጉልበት ምናሳይበት ቀን ነው። የሆነ አዲስ ሪቨሌሽን ይዛችሁ እንደምትሄዱ አምናለሁ። ስለዚህ የኢየሱስ ስም እያላችሁ ጻፉ። እስኪ the name above all name, the name of Jesus። በስሙ እያንዳንዱ ነገር ጉልበት ሁሉ ይንቀጠቀጥለታል። በስሙ አጋንንት ይወጣሉ። በስሙ ተራራ ይንቀሳቀሳል። ክብር ለኢየሱስ ይሁን። there is power in the name of Jesus. There you go. There is power, not only power ወገኖቼ, there is anointing እዛ ስም ላይ በቃ ክብር ለጌታ ለኢየሱስ ይሁን። በዚህ ላይ ትንሽ ጨምረን እናወራለን። እዚህ ጋር the name of Jesus exalt ያደረጋችሁ በእውነት ጥቂት ደቂቃ ከኛ ጋር የስሙን ኃይል ዛሬ በዚህ ስም ተራራዬ ይንቀሳቀሳል፣ ቋጠሮዬ ይፈታል፣ ችግሬ ቦታ መስመር ያገኛል፣ ህመሜ ይፈወሳል፣ በቃ ያስጨነቀኝ አጋንንት ለቆኝ ይሄዳል፣ ቤቴን ለቆ ይሄዳል በሚል በእምነት መንፈስ የስሙን ኃይል እውቅና እየሰጣችሁ አብራችሁ እንድትቆዩ ጋብዘናችኋል። ተባረኩልኝ። ቴንክ ዩ ሶ ማች ሁላችሁንም በእውነት በጣም ነው የምናመሰግነው። ፕሊዝ ኪፕ ታፕ ሼር አድርጉ። ሼር ማድረጋችሁን እንዳትረሱ። ምክንያቱም በጣም ብዙዎች አሉ ይህንን መልእክት ቢሰሙት የሚባረኩበት፣ ለጥያቄዎቻቸው መልስ እንደሚሆናቸው በጣም እናምናለን እና እናንተ ታብታብ እያደረጋችሁ ኃይልሻም ደግሞ ስለዚህ ስም በደንብ አድርጎ ይነግረናልና እኔ ፐርሰናል የሆነ ነገር ልነግራችሁ ፈልጋለሁ። እርግጠኛ ነኝ ኃይልሻ ደግሞ በቢብሊካሊ ማለት ነው ከመጽሐፍ ቅዱስ በደንብ እያደረገ ፈትፍቶ እንደሚያበላን ማለት ነው እና ይሄ ስም የክርስቶስ ስም የኢየሱስ ስም ማለት ነው በጣም ከሚገባው በላይ እኔ በህይወቴ ላይ አፕላይ ማድረግ የጀመርኩበት ቀን ሁሉ በጣም ትዝ ይለኛል። በደንብ ነው ትዝ የሚለኝ ይሄ ቀን ማለት ነው። ምንድነው መሰላችሁ? ልጄ በጣም ታመመች። ትንሿ ልጄ ማለት ነው የአንድ ዓመት ከምናምን 1 ዓመት ከ6 ወር ምናምን ትሆናለች እና የታመመችው ደግሞ ምንድነው መሰላችሁ? እዚህ ይሄ አካባቢ ማለት ነው በጣም አበጠ። ይሄ እንደዚህ በቃ እንደዚህ አበጠ፣ አይኗን ጨምሮ ማለት ነው ኮምፕሊትሊ በቃ እንደዚህ የሆነ በሚያስፈራ ሁኔታ እና ሆስፒታል ትሄዳለች። ደሟ ከመቀዳቱ በየቀኑ ማለት ነው ደሟ ከመቀዳቱ የተነሳ ሆስፒታል ስትሄድ ገና ማለት ነው እንግዲህ 1 ዓመት ከ6 ወር ምናምን ቢሆናት ነው ብያቸዋለሁ። ገና ሆስፒታል ውስጥ ስትገባ ሰውነቷ ሼክ ያደርግ ነበረ። በቃ ከመፍራቷ የተነሳ ማለት ነው ታውቀዋለች። ልክ ሆስፒታሉ ጋር ስትደርስ ሰውነቷ ሼክ ያደርጋል እና የሆነ ጊዜ ላይ እኔ ሪፊውዝ አረኩኝ መሄድ ማለት ነው ወደ ሆስፒታል መሄድ በቃ አልሄድም ብዬ ተቀመጥኩኝ እና አባቷ ነበር እየተመላለሰ ይዟት እየሄደ የሚያሳክማት እና ደሟ እየተቀዳ ምን እያለ በየቀኑ ያይዋታል። ሆስፒታል ሁሉ ተኛች። የዛ ሰዓት የምንኖረው ዩጋንዳ ውስጥ ነበረ እና በጭራሽ ሊያገኙት አልቻሉም። እየባሰ መጣ እና ይሄ ሀፍ ማለት ነው ግማሽ በግማሽ በቃ አይኗ ሁሉ ተከደነ። ከዛ ወደ ኬንያ ደግሞ ትሄድ ተባለ። ኬንያ ሄደች የተሻለ ሕክምና ተብሎ ኬንያም ሄደች። ምንም ይሄ ነው ሊሉ አልቻሉም። ምንም ነገር አላገኘንም። ደሟ ንጹህ ነው ምኗን ከዚህ ውስጥም እየወሰዱ ቢያዩ ምንም መጨረሻ ላይ ማለት ነው በጣም እችን ቀን በደንብ አድርጌ ነው ማስታውሳት እና ከኬንያ ተመለስን።
ከኬንያ ተመለስን። ከሰዓት አካባቢ ነው እና ሳያት በጣም አሳዘነችኝ። ምግብ ሁሉ መመገብ አቅቷታል። በቃ የሆነ በእንትን ነው በፈሳሽ መልክ ነው የምንሰጣት። በቃ እና ቀጥና እችን አክላለች። ከዛ አቀፍኳትና ይዣት ወጣሁኝ ወደ ውጭ ማለት ነው። በጣም ነው የማስታውሰው ይሄንን ቀን እና የክርስቶስ ስም ቀላል እንዳይመስላችሁ። ይዣት ወደ ውጭ ወጣሁኝና ያልኩት አንድ ነገር ነው ማለት እያት አልኩት። በቃ ጌታ ሆይ እያት ማለት ከእኔ ከሆነ በደሉ ከአባቷ ከሆነ በደሉ እኛን ለመቅጣት ከሆነ ፕሊስ በቃ እሷን እንደዚህ አታድርጋት ጌታ ሆይ በእኛ ላይ ይምጣ ይሄ እያልኩ ማለት ነው። እና ውስጤ በጣም ራሴን በራሴ ሪጀክት ሲያደርገው ይሰማኛል። በተናገርኩት ነገር ማለት ነው። የተናገርኩት ነገር ትክክል እንዳልሆነ ማለት በደንብ ሪጀክት ሲያደርግ ይሰማኛል። እና መጨረሻ ላይ ግን እንደዚህ አልኩኝ፣ በጌታ በክርስቶስ ኢየሱስ ስም እንደዚህ ይዤ ማለት ነው እንትኗ ላይ የታመመችው እዚህ ጉንጯ ላይ ማለት ነው ይዤ በጌታ በክርስቶስ ኢየሱስ ስም ይሄ ደዌ አሁን ከልጄ ከደሟ ላይ ከስጋዋ ላይ ከሷ ላይ አሁን ተነስቶ ይሂድ በጌታ በክርስቶስ ኢየሱስ ስም። እንደዚህ 3 ጊዜ ነው ያልኩት። 3 ጊዜ ነው። ከዛ ይዣት ገባሁኝ፣ አስተኛኋት። በጌታ ፊት ነው የምነግራችሁ። ጠዋት ላይ ስንነሳ ይሄ የለም እማወራችሁ የአይኗና ምን ሁሉ የተገጣጠመ እንደዚህ ብሎ እንደዚህ የተንጠለጠለ ነው ማወራችሁ። በማግስቱ ነው በማግስቱ ጠዋት ላይ በር ከፍተን እንደዚህ ካልጋዋ ላይ ስናነሳት አልጋዋ ማለት ነው ትራሷ ውሃ በውሃ ሆኖ ጭቅይት ብሏል። ትራሷ ማለት ነው በቃ እንደዚህ ይሄ እንዳለ ጭቅይት ብላለች። ስናነሳት ሺዝ ላይክ ሊተራሊ ኖርማል። የለም ይሄ እዚህ ጋር ያለው ምናምኑ የለም። ጉልበቴ እንደዚህ ይሄ ጉልበቴ እንደዚህ ተንቀጠቀጠ። ሰው ጉልበቴ ይንቀጠቀጣል። ጉልበቴን የተንቀጠቀጠው ሳነሳት ማለት ነው። ከዛ ቁጭ አልኩኝ መሬት ላይ ትስቃለች ምናምን ነገር ጀስት በቃ የሆነ ማመን ያቃተኝ ሰውነቴ ሁሉ ተንቀጠቀጠ። አስቀመጥኳት መሬት ላይ እና አባቷን ጠራሁት። አየ ይዘናት ተመልሰን ወደ ሆስፒታል ማለት ነው። ለምንድነው በቃ what is going on what happened ይለኛል እሱ። ይዘናት ሄድን። ዶክተሮች ቢያገላብጧት ምን ቢሏት nothing ነው ማውራችሁ። ቁስል የለም ምንም ነገር የለም። ምንም ገብቼ በደረቴ ነው የተኛሁት፣ እንደዚህ በደረቴ መሬት ላይ ማለት ነው። ኢየሱስ አንድ ነገር የነገርኩት ዶክተሩ ማለት ነው፣ እናንተ ያላወቃችሁት ህመም ለእናንተ ያልተገለጠው you don't even know what is going on with my daughter but there is one name አልኩት፣ one name that is Jesus ኢየሱስ I called his name ኢየሱስ ብዬ ጠራሁት። he healed her ይሄው እሱ ነው ሂልድ ያደረጋት፣ እሱ ነው የፈወሳት እሱ። እና በመጀመሪያ ምንድነው ኮንደምድ ነበር ሳረግ የነበረው ራሴን። አባቱ የኔ ጥፋት ከሆነ የኔ ችግር ከሆነ የአባቷ ችግር ከሆነችን ብላቴና አትቅጣብን እኛን። ውስጤ ሪጀክት አደረገው ጸሎቱን፣ ራሴ በራሴ ሪጀክት አደረኩት። I don't know how ግን ኔም ኢየሱስ በኢየሱስ ክርስቶስ ስም ሌላ የለ ምን የለ። ጠዋት ላይ ስትነሳ ሺዝ ኖርማል nothing። ከዛች ቀን በኋላ I call his name ከዛች ቀን በኋላ ስሙን እጠራዋለሁ። የስሙ ኃይል ገባኝ። ይሄ ስሙ የስሙ ኃይል ከተሰበኩት በላይ በመጽሐፍ ቅዱስ ካነበብኩት በላይ ከተነገረኝ በላይ ለስሙ ምን ያህል ማለት ነው ኃይል እንዳለበት እኔ በዚህ ነው የገባኝ። እውነት ነው። አሁን ደግሞ ከመጽሐፍ ቅዱስ ላይ በደንብ አድርጎ ኃይልሻ ያስተምረናል፣ ይነግረናል። ግን ፐርሰናል የሆነ ማለት ነው ፐርሰናል የሆነውን ይሄንን በቃ በፍጹም እንዳልነቃነቅ ያደረገኝን በዚህ ስም ላይ ማለት ነው። በትዳሬ ላይ ጠራዋለሁ፣ በልጆቼ ላይ ጠራዋለሁ፣ በቤቴ ላይ ጠራዋለሁ። ሌላ ያደረኩት ነገር ምንድነው? ቤቴ ውስጥ አስገባሁት። ይሄንን ስም ቤቴ ውስጥ ገባ፣ በደንብ ገባ።
ሰጠሁት ስልጣኑን፣ ሁሉን ነገር ለዚህ ስም ማለት ነው ሰጠው፣ ቤቴን ሰጠው። ስለዚህ አሁን ስትማሩ እንድትሰሙት የምፈልገው ይሄ ኃይል አለው፣ ይሄ ስም ኃይል አለው። በስሙ ላይ ኃይል አለ። በክርስቶስ ኢየሱስ የሚለው ስሙ ላይ ኃይል አለው። ወዳችኋለሁ። ታብታብ አድርጉ። አሁንም ደግሞ ተመልሴ ያው ሪቾም ትመጣለች፣ እኔም እመጣለሁ። አሁን ለሀይልሻ እንስጠው። ሀይልሻ ከተመቸ ቪዲዮውን አብራና ደግሞ የዚህን የስም ማለት ነው የስሙን ሚስጥሩን የስሙን ማለት ነው ኃይሉን፣ ጉልበቱን ይሄንን ስም በደንብ አድርገህ ንገረን ሀይልሻዬ። ሚውት ና ሀይልሻ አብራው። አሁን ይሰማል አይደል? ኦ ማይ ጉድነስ፣ ክብር ለእግዚአብሔር ይሁን። አሜን። ሁለታችሁም ስታወሩ የነበራችሁት በጣም አስገራሚ ነገር ነው። በነገራችን ላይ ማታ አብረን ጸለይን ነበር፣ ትዝ ይልሽ እንደሆነ ከጸለይን በኋላ ያ የነገርሽኝ በህልምሽ በራእይ 4 ጊዜ በተደጋጋሚ ያየሽው ነገር ከውስጥ ያልጠፋ ብሎ ወደ ብዙ ሬቨሌሽን፣ ወደ ብዙ መረዳት፣ ወደ ብዙ ነገር እያመጣኝ ኦቨርን ኦቨር አጌን አስቦ ነበረ። እሱን ወይ ዛሬ ወይ ሌላ ቀን ዝም ብለሽ ሼር ብታደርጊ ደስ ይለኛል። ሳይገባሽ ግን መጽሐፍ ቅዱሳዊ የሆነ ብዙ ዲቴል ያለው ነገር ነበረ ጌታ ሲያሳይሽ የነበረው እና እንግዲህ ጆሮ ያለው ይስማ። the name that's above every name, what a powerful name። እግዚአብሔር የተመሰገነ ይሁን። የዚህን ስም ምስጢር ላልተረዳችሁ ሰዎች ቴንክ ሶ ማች። ዛሬ በደንብ ቆም ብላችሁ እንድታዩ እንድትጠቀሙ እፈልጋለሁ። እኔም ልክ እነሱ እንዳሉት የዚህ ስም ምስጢር ላልገባችሁ ሰዎች ይህን ስም ጠርቼ ከብዙ ነገር ድኛለሁ። እኔም ከብዙ ነገር ዛሬ እዚህ ጋር ማውራት የማልችላቸው ከብዙ ነገር አምልጫለሁ። ይህ ስም ከሞት የሚያድን ስም ነው። ይህ ስም በህይወት የሚያኖር ነው። ይህ ስም የተለያየ የሞት አዋጅን የሚያስቀይር ስም ነው። የሞተን ሕያው የሚያደርግ ስም ነው። በዚህ ስም ታስታውሱ እንደሆነ ማን ናቸው ዮሐንስና ጴጥሮስ ሊጸልዩ 9 ሰዓት በሆነ ጊዜ ወደ ቤተ መቅደስ እየገቡ ሳሉ አንድ ሽባ ሰው ታስታውሱ እንደሆነ ጠጋ አለና ሳንቲም የሚሰጡት መስሎት ትኩር ብሎ ሲያያቸው ሲለምን ጴጥሮስ ትኩር ብሎ አየው። ያኛው ሳንቲም የሚወረውርለት መስሎት ነው። ይሄኛው ደግሞ የሚያየው መንፈሳዊ ነገር ነበር እየተመለከተ የነበረው። ስለዚህ ሰውየውን ተነሳ፣ ተራመድ፣ ተመላለስ ካለው በኋላ ሰዎች እየተገረሙ ብሎ እነዚህ ሰዎች ምንድን ናቸው ምን አላቸው ተብሎ ሳያዩአቸው ጴጥሮስ ጣልቃ ገባና ዛሬ በእኛ ስም ወይም ደግሞ በቅድስናችን በጽድቃችን በማንነታችን ይሄንን ሰውዬ ደህና ያደረግን መስሏችሁ ከሆነ ተሳስታችኋል። ታስታውሱ እንደሆነ በማን ስም ነው ተነስና ተመላለስ ያለው? በጌታ በኢየሱስ ስም ተነስና ተመላለስ ብሎት ነበር። ብላቴናውን አከበረ እግዚአብሔር። ስለዚህ ተመልከቱ፣ በስሙ ነው ያለው። አንድ ጊዜ ደግሞ አሰሯቸው። ካሰቃዩአቸው በኋላ ሲለቋቸው፣ አስገርፈው ሲለቋቸው ምን አሏቸው? በዚህ ስም ምንም ነገር እንዳታደርጉ አሏቸው። በዚህ ስም፣ እዚህ ስም ላይ ሰይጣን ያውቃል ምን እንዳለ፣ ክፉ አድራጊዎች ያውቃሉ። እኛም እናውቃለን። ጆሮ ያለው ይስማ በዚህ ስም ምን እንደሆነ። ይሄ ስም ሲባል ኢየሱስ የሚለውን ሬጉላር ኢየሱስ የሚለው የተለመደ ባይዘው የአይሁድ ስም ነው። አዲስ ስም እንዳይመስላችሁ። የሹዋ የሚለው አይሁዳውያን ከጥንት ጀምሮ ለልጆቻቸው ሲያወጡ የነበሩት መልካም ስም ነው። የስሙ ትርጉም አዳኝ፣ መድኃኒት፣ ታዳጊ ማለት ነው። የሰው ስም ነው። ለአይሁዳውያን የተለመደ ስም ነው የሹዋ። የናዝሬቱ ኢየሱስ የተባለው ለመለየት ነው። ስለ የትኛው ኢየሱስ ነው? ብዙ ኢየሱሶች አሉ። እንግዲህ ብዙ ህፃናቶች አሉ በዚህ ስም የሚጠሩ። ስለ የትኛው ነው የምታወራው ቢባል የማወራው ስለ ናዝሬቱ ነው። ለዚህ ነው የናዝሬቱ ኢየሱስ ስፔሲፊክሊ የሚባለው። አሁን የኢየሱስ ስም ስንል ለተወለደው ከድንግል ማርያም ለተወለደው ለዚያ ልጅ የወጣለት ስሙን የመጥራትና ያለመጥራት ጉዳይ አይደለም እያወራን ያለ ነው። ከመጠሪያ ያለፈ ስም ነው እያወራን ያለ ነው። ለዚህም መረጃ እንዲሆናችሁ ቅድም ራሔል ጠቅሰዋለች። ፊልጵስዩስ ምዕራፍ 2 ላይ በእግዚአብሔር መልክ መኖርን እንደ መቀማት ያህል አልቆጠረውም ካለ በኋላ በምስሉም እንደ ሰው ተገኝቶ በባሪያ መልክ ራሱን አዋረደ፣ እስከ መስቀል ሞትም የታዘዘ ሆነ። ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም በላይ የሆነውንም ስም ሰጠው።
ይህም የሆነው ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ጉልበትም ሁሉ ለእግዚአብሔር ክብር ይንበረከክ ዘንድ ነው። ፊልጵስዩስ ምዕራፍ 2 ላይ ከስም በላይ የሆነ ስም ሰጠው ሲል የተሰጠው ስም ምን የሚባል ስም ነው? ለኢየሱስ የተሰጠ ስም አለ። ስለዛ ስም ነው እያወራን ያለ ነው እንጂ የመጠሪያ ስም አይደለም እያወራን ያለ ነው። ከመጠሪያነት ያለፈ ሌላ ስም አለ። አብ ለልጁ የሰጠው ስም ምንድን ነው? ይህ ስም ሌላ ማስረጃ እንዲሆናችሁ እንድትረዱ ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ ስምን በወረሰ መጠን የሚል ቃል ትዝ ይላችኋል። ምን ለማለት ፈልጎ ምን አይነት ስም እያወራ እንደሆነ አሁን ጆሮ ያለው ይስማ። ይህ ኢየሱስ የሚባለው መድኃኒታችን መሲሁ ከሞት በተነሳ ጊዜ ከመላእክት ይልቅ የሚበልጥ ስም በወረሰ መጠን ከተባለ የወረሰው ስም ምንድን ነው? ሌላ መጠሪያ ስም ነው የወረሰው? ጄምስ፣ ብሩስ ይሄን መራው የወረሰው ነው? ስም የሚለው ቋንቋ እዚህ ጋር በደፈናው በናቹራል ቋንቋ ላውራላችሁ። ለምሳሌ ለሆነ ሰው አማላጅ ብትልኩ ያ የተላከበት ሰው እንግዲህ በከሌ ስም መተህብኛልና እንዴት አድርጌ ይሄንን እምቢ ልልህ እችላለሁ? የመጣው በከሌ ስም ነው ቢል የሰውየው ስም በቀለ ከሆነ ወይ አበበ ከሆነ አበበና በቀለ የሚለውን ስም አይደለም የፈራው። በከሌ ስም መተህብኛል፣ በአቶ ከሌ ስም የሚለው ቋንቋ በአቶ ከሌ ተሰሚነት ልክ፣ በአቶ ከሌ የክብር ልክ፣ በአቶ ከሌ አክሰፕታንስና ማንነት መጠን የመጣኸው እያለ ነው ማለት ነው። ኢየሱስ የወረሰው ሌላ ስም አለ እንግዲህ እዚህ ጋር፣ ወይም ከስሞች በላይ የተሰጠው ሌላ ስም አለ። ያ ስም አቅሙ፣ ኃይሉ፣ ስልጣኑ፣ ማዳኑ፣ ፍቅሩ፣ ይቅርታው፣ ርኅራሄው፣ አዳኝነቱ፣ ታዳጊነቱ፣ መድኃኒትነቱ፣ ፌም፣ ሬፑቴሽን፣ ፓወር ኤንድ ግሎሪ። ይህን ስም ከየት አመጣው? ኢየሱስ ለተወለደው ሕፃን ዮሐን የወረሰው ስም አለ። ይሄን ስም አብ ለልጁ የሰጠው ስም ነው። ታስታውሱ እንደሆነ ኢየሱስ ክርስቶስ ሲወቅሳቸው አይሁዳውያንን ሌላው በራሱ ስም መጣ ቢባል ትቀበሉታላችሁ። በራስ ስም መምጣት ማለት ምን እንደሆነ አብራራላችኋለሁ። እኔ በአባቴ ስም መጣሁ። ኢየሱስ የመጣው በማን ስም ነው? በአባቱ ስም። በአባት ስም መምጣት ምን ማለት ነው? አባት ስሙ ማን ይባላል? ኤሎሂም፣ ያህዌ፣ አዶናይ፣ ኤል፣ ኤሎሂ። ይህንን እንዳጠሩልኝ ይሄ ሰዎች ይገልጥልኛል ባሉት የሰማይና ምድርን ፈጣሪ አእምሯቸው በሚችለው መልኩ የጠሩበት መጠሪያ ስም ነው። እኛ አበሾች እግዚአብሔር እንለዋለን። ኦሮሞ ዋቃ ይለዋል። ደቡብ አካባቢ ጦሳ መገና ይባላል። አረብ አካባቢ አላህ ይባላል። አይሁዳውያን ኤሎሂ፣ ሌሎቹም ፈረንጆች ጂኦዲ ጋድ፣ ምንም በሉት ምንም በአጠቃላይ ይገልጥልኛል ባልነው ከመጥራት ውጭ ለእግዚአብሔር የሚመጥን አንዳችም የሰው አእምሮ የሚሸከሙ ስም እንደሌለ እወቁ። ጆርጅ ዋሽንግተን የመጀመሪያው አሜሪካ ፕሬዚዳንት በዘመኑ ሁሉ ክርስቲያን የነበረ ባይብል ስተዲ የሚያደርግ ቸርች የሚሄድ አስራቱን የሚያወጣ በእግዚአብሔር የሚያምን ክርስቲያን ባፕቲስት ወይም ደግሞ ፒውሪታንስ ከነበሩት በወቅቱ አርሊ ከመጡት ወደ አሜሪካ ከመጡ ክርስቲያኖች አንዱ ነው። ዘራረጉም ከነዛው የሚመዘዝ እንግሊዛዊ ዘራረግ ያለው የመጀመሪያው አሜሪካ ፕሬዚዳንት ጆርጅ ዋሽንግተን እግዚአብሔርን ኔቨር ኮልድ ጂኦዲ ማን ብሎ ነበር የሚጠራው? ፕሮቪደንት ብሎ ነበር የሚጠራው። የእሱ ይሻላል እስከዛሬ ከሰማኋቸው ስሞች። እውነትም ፕሮቪደንት ፕሮቫይደር ማለት ነው፣ ህይወት ሰጪ ማለት ነው። ምንም ሰጪ ተቀባይ ያልሆነ ፕሮቪደንት ወንደርፉል ኔም ነው የሱ። እንደውም የእሱ አጠራር ይበልጣል ከሁሉ። ዳዊት እግዚአብሔርን በተለያየ ስም ጠርቶታል። ጉልበቴ ብሎታል፣ ኃይሌ፣ መከታዬ ብሎታል፣ አንተ ብርቱ መጠጊያዬ ነህ ብሎታል። ጋድ ኢዝ ማይ ፎርትረስ፣ ኦ ማይ ጉድነስ፣ እግዚአብሔር እረኛዬ ነው ብሎታል። በተለያየ ስም ጠርቶታል። እኛም እግዚአብሔርን በሚገልጥልን ስም መጥራት፣ ፈዋሼ ብትሉት በዛ አቅጣጫ ስም አወጣችሁለት ማለት ነው። አዳኜ ስትሉት በመድኃኒቱ አቅጣጫ በአዳኝነቱ አቅጣጫ ጠራችሁት። ጠርታችሁ አጨርሱትም። ነገር ግን ቆረጥ አድርገን ነው የምንጠራው አቅማችን በፈቀደ መልኩ ማለት እንጂ እግዚአብሔር እኛ የጠራነውን ያህል አይደለም ሲጀመር። አሁን ወደ ዋናው ሀሳቤ ልመለስ፣ ብቻዬን ስፍራውን እንዳልይዘው። ስም ሌላው በራሱ ስም መጣ ቢባል ትቀበሉታላችሁ። እኔ በአባቴ ስም መጣው ስላልተቀበላችሁኝም የሚለው ቋንቋ ኢየሱስ የመጣው በማን ስም? በአባቱ ስም ነው የመጣው። በአባት ስም መምጣት ማለት በአባት ተልእኮ ከበስተጀርባ በከሌ ስም እንግዲህ ከመጣህብኝ ምን አደርጋለሁ። እንደ ምሳሌ ቅድም እንደነገርኳችሁ ኢየሱስ የመጣው ፊት አውራሪ ከሌ ልኮት አይደለም የመጣው። አቶ ከሌ ልኮት አይደለም የመጣው።
የላከው የሰማይና ምድር ፈጣሪ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱን ነውና እሱን ስሙት ያለ የላከ ሰማይና ምድርን የፈጠረ የእግዚአብሔር አብ ተልኮ የመጣ ነው። ከተልኮ አንጻርም የላከው የሰማይና ምድር ፈጣሪ እርሱ አምላካችን እግዚአብሔር ነው። ስለዚህ በማን ስም መጣ ቢባል በአባቴ ስም መጣው። እኔ በአባቴ ስም መጣው ስለ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ትቀበሉታላችሁ አላቸው። በራስ ስም መምጣት ማለት ምን ማለት ነው? ዋች በራስ ስም መምጣት ብሉይ ኪዳን ልመልሳችሁ። ዳዊትና ጎልያድ በኤላ ሸለቆ ተፋጠጡ። ውጊያው ባላንስ አይደለም። አንድ እረኛ እድሜው 10 ምናምን ውስጥ 12 ዓመት ምናልባት እስከ 14 ዓመት የሚሆነው ትንሽዬ ልጅ ልባምና ልበ ሙሉ ቀይ ብላቴና መልኩም ያማረ ውብ ቀይ ብላቴና ይለዋል። ሲያዩት የሚያሳሳ ከዚህ ዳይንት ቁመቱ ሬግላር ያልሆነ ከልጅነቱ የጦር ልምድ ያለው ነገር ግን በራሱ ስም የመጣ ሰው አለ። ዋች the difference. Goliath came with his own name. What's the name? His reputation, his power, his glory, who he is. ጎልያድ ስም አለው፣ የሚናቅ ስም የለውም በሰው መካከል። ስሞቹን ራሱ ሳኦል ንጉሱ ጠርቶታል። ያንን የጎልያድን ስም ፈርቶ የጎልያድ ስም ጎልያድ የሚል መጠሪያ አይደለም። ከልጅነቱ ጀምሮ ጦረኛ ነው። ማህተም አለ። ጦረኛ ከልጅነቱ ጀምሮ የጦር ልምድ ዳስ ዘ ኔም። ሬፑቴሽን አለው የሰውዬ ከልጅነቱ ጀምሮ። በዚህ ላይ ጃይንት ነው። አጠገቡ ከደረሰ በአንድ እጅ ጨማምቆ እንደ ልብስ መወርወር ነው። የታጠቀው የጦር መሳሪያ የሸማኔ መጠቅለያ የሚያክል ጦር ታጥቋል። ዳስ ዘ ኔም። የያዘው ሰይፍ ታስታውሱ እንደሆነ ዳዊት አንገቱን ከቆረጠ በኋላ ከቤተ መቅደስ ውስጥ አስቀምጦት አቢሜሌክ ሊቀ ካህኑ ሰይፍ አለ ወይ ሲለው፣ አንተ ጎልያድን የገደልክበት ሰይፍ እሱ ቤተ መቅደስ ውስጠኛው ክፍል አለ ሲለው፣ እንደሱ ያለ ሰይፍማ የለም የተባለለት የሆነ ለጃይንቱ እጅ የሚሞላ ዳስ ዘ ኔም። የጎልያድ ስም ይሄ ነው። ሌላስ? ጋሻ አለው። ጋሻ ጃግሬ አለው። ሌላ ስም አለው። ለጭንቅላቱ እንኳን ቀስት ቢወረወር፣ ቀስት በጥይት ስፒድ ባይሆንም ዞርም ይባላል። ጦርና ቀስት ቢወረወር፣ ድንጋይ ቢወረወር ኢንኬዝ ቢመጣ ሴንሲቲቭ ቦታ እዚህ ጭንቅላትና ፌስ ግንባር አካባቢ ነው። ነሐስ ብረት ገንባል ላይ አድርጓል። ማን ነው ምድር እሱ የሚባለው? ሄልሜት። ደረት አካባቢ ሰው ቢመታ በቀስትም በጦርም ልብ ስለመሆን እዚህ ሴንሲቲቭ ስላለ ሰው ይሞታል። ቀላል አይደለም። ስለዚህ ብረስት ፕሌት ለብሷል ይላል። ብረስት ፕሌት ምንድን ነው በአማርኛ? ጥሩር። ጥሩር በአማርኛ ከባድ ነው። እንደውም ብረስት ፕሌት ይሻላል። ከታች ለእግር እንኳን እንዳያነክስ ድንገት ቀስት ከመታው የነሐስ ገንባል ላይ አድርጓል። ጋይ ፉል ኦፍ ፕሮቴክሽን ብረት ለበስ ነው ጀነራሊ። በዚህ ላይ ቁመቱን አስቡት። በዚህ ላይ ከልጅነቱ ጀምሮ ጦረኛ ነው። የጦር ልምድ አለው። ኦቨር ኳሊፋይድ። በዚህ ላይ he knows what to do። እየረገማቸው ይገባል፣ ቃል ያወጣል። with the same principle for different purpose and character። ቃል እያወጣ ኢንቲሚዴት እያደረገ ይሄዳል። ከኢንቲሚዴሽን በኋላ አንድ ቀን በአካል ይገለጥባቸው ነበር። this principle is the principle of the kingdom of God by the way. the devil is a counterfeit። የራሱ ፕሪንሲፕል የለውም። ሁራጅ ነው። ከኛው ነው የሚወስደው፣ ለሌላ ዓላማ ይጠቀማል። ቃል እያወጣ ተመልሶ ይሄዳል። ሳኦልና ጦረኞቹ የቢንያማውያን የኔር ልጅ አበኔር፣ ሌሎች ኃይለኛ ሰዎች በዙሪያ ቢኖሩም ከዚህ ተግዳሮት ጎልያድ ከተሸከመው ስም ሊያመልጥ የቻለ የለም። ኢንቲሚዴት አድርጓቸው የሉም። ሰዎቹ ቀልጦ አለባቸው። ማን ያድናቸዋል? ሌላ ስም ያለው በዛ ስፍራ መምጣት አለበት። ስም እየገባቸው ነው የማወራው። ከጎልያድ ስም የተሻለ ስም ያለው ካልመጣ አደገኛ ማንም የማይቋቋመው ስም በኤላ ሸለቆ ከወዲያ ማዶ እስራኤላውያን ላይ እየዛተባቸው ነው። መፍትሄው ባሪያ ሆኖ ከመገዛት ወይ ከመሞት ውጭ ሌላ ምንም ለዚህ ስም የማይገዛ አልነበረም። ለጎልያድ ለተገለጸበት ስም ግን ስትል የጎልያድ የራሱ ስም ነው። ከኋላ ስም የለውም። ያካበተው ያጠራቀመው ስም ነው። ስሙ የሚናቅ አይደለም የጎልያድ። ነገር ግን አባትየው ሄድና ወንድሞችን ጠይቀና፣ ወንድሞችን ስትጠይቅ ደግሞ ይሄንን ስንቅም ጦር ሜዳ አቀብላቸው። ከሳኦል ጋር ዘምተው ነበር ታላላቆቹ እነ ኤልያብ እነ ሳማ። እግረ መንገድን ለሻለቃው ለጦር አዛዣቸው ለነሱ ዲቪዥን ደግሞ ለሱም ደግሞ ይሄን እሸትና አይብ ለዛው ስንቅ አድርገህ ለሱም ለሻለቃውም ስጠው።
የወንድሞችን ሰላም ጠይቀና በጎችን ለእረኛ ጥለህ ብሎ ያ ጩጬ ልጅ ትንሽዬ ልጅ መጥቷል። ብቻውን አልመጣም እረኛው። እረኛው ዳዊት፣ ትንሹ ዳዊት ስም የነበረው እረኛ የሚል ስም ነው የነበረው በራሱ። የዳዊት ስም ወንጭፍና በትር ከዛ ያለፈ ስም የለው። በራሱ ስም ከሄደ በራሱ ግራውንድ ላይ ከመጣ ከጎልያድ ጋር የሚመጣጠን ስም የለውም ዳዊት። እረኛ ከእንደዚህ አይነት ስም ከወጣለ ሰውዬ ጋር አይመጣጠንም። ምን ይሻላል? ዳዊት ሞኝ መሆን የለበትም። የአብርሃም ኪዳን ውስጥ ስላለ በአብርሃም ኪዳን ውስጥ ገብቶ ከዛ ሃይስት ፎርም ኦፍ ኔም ጋር ራሱን ኮኔክት ካደረገ ኖ ሞር ሂዝ ኦውን ኔም። እረኛ አትሆኚ ትችላለሽ። ዩ አር ኖባዲ በምድር ላይ who cares? come with that powerful name. oh my god ስብከት ብቻ እንዳይመስላችሁ። በዚህ ስም በዚህ ትምህርት መዓት ነገር ተሻግሬያለሁ። ከስም በላይ ስም ሲል ብዙ ስም ያላቸው ካንሰር ስም አለው ታውቃላችሁ። የገዳይነት ስም አለው። አንድ ሰው ሐኪም ቤት ሄዶ የካንሰር as a matter of fact ሐኪም ቤት ሄዱና ሰዎች የሆነ ካንሰር